አማራ ናቸው ከዚህ ክልል መጣ ነው እያሉ ነው የሚያወራው። ዋናው እኔ እያልኩ ያለሁት አጣሩ ምንድነው? አሁን እዛ ጋር ምንድነው ሀቢባ እያለች ያለችው? ማስረጃ ብቻ ናታለች። ልጅቷ ማስረጃ የለኝም እየተገደድኩ ነው ያደረኩት። በመጠጥ መድኃኒት ያበላኝ ጎንደር አምደ ጽዮን የሚባል የጎንደር ሚካኤል ቤተክርስቲያን አስተዳዳሪ መድኃኒቱን ያደረገብሽ እሱ ነው። ስለዚህ ለምንድነው ልታሳብጂ ጠንቋይ ቤት ልብሴን የላክሽው? የሆነ የሚያፈዝ የሚያደነግዝ ነገር አለው ልጁ። ጧት እየመጣ ጸበል ነው ተብሎ ቄስ ነኝ ባይ እኔ በሀቢባ እኮ አልፈርድም። ሀቢባማ ይዘውላት መጡ። ምን አገባ ስለ አማራ ምን አገባት? ክልሉ ላይ የለችበት። አማራ ሞተ ተሰደ ወደ ሙሉ ቪዲዮቹ እንሄዳለን ማለት ነው። ቤተሰቦቼ ሰላም ብያለሁ። ወዳችሁ ዛሬ ትንሽ የማይመች ቦታ ላይ ነው ያለሁት ማለት ነው። ትናንትና ከ20 ሺህ በላይ ሰው በላይ ሲከታተል የነበረው እጅግ እያነጋገረ ያለ ጉዳይ አለ። እኛም ካየን በኋላ ሀሳብ አስተያየቶቻችን እንሰጣለን ማለት ነው። እኛስ ኢትዮጵያዊም አይደለ? ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ በላይክ ጀምሩ። ቪፒኤን ነው እንዳትረሱ አደራችሁን። ወዳችሁ ወደ ቪዲዮቹ እንግባ። የቤት ተቀምጪ እሴት አምጥቶ ገላውን እሴት አምጥቶ ከገዛ አልጋችን ላይ በፎጣ ያገኘውበት ታይም አለኝ። ይሄን መቼም አትክድም ብዬ አስባለሁ። ያገኘውበት ታይም አለኝ። ፍቅር ማለት ብቻ በኖርንበት ታይም ላይ ብዙ ስራዎችን የሰራኝ ሰው ነው። እየሰራን ኦንላይን ስራን ያሳየሁት፣ ከኢትዮጵያ ዱባይ ያስገባሁት፣ ብዙ ወጪ ያወጣሁበት፣ እድሜ ልኬን ለፍቼ የሰራሁትን ህይወቴን እየቀማኝ ማንነቴን ያሳጣኝ ፍቅር ዲዛይን ነው። ከሰውነት ጎዳና እንድወጣ በመጠጥ መድኃኒት ያበላኝ ጎንደር አምደ ጽዮን የሚባል የጎንደር ሚካኤል ቤተክርስቲያን አስተዳዳሪ መድኃኒቱን ያደረገብሽ እሱ ነው። ስለዚህ 180 ሺህ ብር ክፈይ ብሎ ያስከፈለኝ ሰው ነው። አምደ ጽዮን ማለት እህቱ አጸደ ስሟ ትክክለኛ ስሟ አጸደ ነው። መቅደስ ትናገራለች። እህቱ ትልቅ እህቱ ዋጋ ትናገራለች። 180 ሺህ ብር ያስከፈለኝ ሰው ነው። ይሄን ሲያደርግ ግን እሱ ያደረገብኝን መድኃኒት ያውቃል። እያንዳንዱ ሴቭ እያደረኩ የሚይዘውን ብር እንዴትና ምን አድርጎ እንደሚወስድብኝ አላቅም። እግዚአብሔር ነው የሚያውቀው። ከሰውነት ጎዳና አውጥቶ ያደረሰኝ ፍቅር ዲዛይን ነው። ህይወቴን ቀምቶኛል። ህይወቴን የቀማኝን ማንነቴን ይመልስልኝ። ሲቀጥል ደግሞ የሚያስፈራራኝ ምክንያቱም አንደኛ ከሱ ጋር ተኝቼ ቪዲዮ ቀርጾኛል። ሁለተኛ ሽንት ቤት ሁኜ ቪዲዮ ቀርጾኛል። የሚያስፈራራኝ ሁሉ አንተማ በዛው አልጋ ላይ ሽንት ቤት አሁን ምን ማለት ቀርጽ ነው? አንድ በዚህ ያስፈራራኛል። አንድ ብዬ ልስጥሽ። የመጨረሻ ታይም ላይ ደግሞ ወደ ኢትዮጵያ በመገባበት ታይም ላይ እዚች ጋር የዘለልኩብሽ ወደ ኢትዮጵያ ስገባ ታምሜ ነው የገባሁት። ከሰውነት ጎዳና ወጥቼ ፖዚቲቭ ናት እንዴ እስከመባል ድረስ የደረስኩበት ስገባ እርጉዝ ነበርኩ ከፍቅር እርጉዙኝ ስገባ መድኃኒት አለ። እሱ መድኃኒትን ወስደው መድኃኒት አለኝ። እኔ ልጅ መውለድ አልችልም። ያ መድኃኒት ካልወጣ የሚወለደው ልጅ አካለ ስንኩል ይሆናል አለኝ። አካለ ስንኩል ጎንደር ሆስፒታል ነው የገባሁት። አካለ ስንኩል ይሆናል አለኝ። ለምን ዶክተሩን ስጠይቀው ለምን ይሄ ህፃን ልክ አይደለም እንዴ ብዬ ስጠይቀው ህፃኑ ልክ ነው፣ ለምንድን ነው የሚወርደው ይላል። እሱ ምን ይላል በጎን ሄዶ ለዶክተሩ እህቴ ናት ከአረብ አርግዛው ነው አለ። ወቸው ጉድ እውነት ከሆነ ስለዚህ አንቺ ደረሰብኝ የምትይው በደል ከፍቅር ዲዛይን ወረድ አለበት አለኝ። ይቅርታ የጨረሽ መስሎኝ ነው። ኔትወርክ ይዞሽ ስታቆም የጨረሽ መስሎኝ ወደሱ ይሸጋገር ነበር። ይቅርታ። ጎንደር ሆስፒታል ገብቼ ዶክተሩ ሲያናገረው ልጁ ጤነኛ ነው፣ ለምንድን ነው የሚወርደው አለው። እሱ ሌላ አላማ ስለነበረው ነው። ለምንድን ነው የሚወርደው? ልጁ ጤነኛ ነው ሲለው ከአረብ ነው ያረገዘችው፣ እኔ ወንድሟ ነኝ አለ። እንዴ ለምንድን ነው ወንድሟ ነኝ የምትለው? ህፃኑ ደህና ነው ለምን እንዲህ ትላለህ ብዬ ስለው እመኚ ህፃኑ አካለ ስንኩል ነው፣ ምንም እጅ እግር የሌለው ነው የሚወለደው ብሎ አስፈራራኝ። ልጁን አስወረድኩት። እኔ ሆስፒታል ተኝቼ እሱ ዱባይ መጥቶ እቺን ልጅ የልጆቹን እናት አግብቶ ጠበቀኝ። እኔም ወደ ጸበል እስቲ ለፈጣሪ ልስተው። እኔ ላንቺ ምንሽ ማለት ነው? አንቺ ለኔ በጣም ታፈቅሪኛለሽ። ከዛ በዘለለ እኔ ላንቺ ምንሽ ማለት ነው? አንድ ቀን አብረን አልተጋደምንም። አንድ ቀን ስለ ፍቅር እኔና አንቺ ያወራንበት ቀን የለም። ታፈቅሪኛለሽ። በቃ እውነታው ይሄ ነው።
ምክንያቱም የትኛውም ሰው ፍቅረኛ አይናት ብዬ ያወራሁት ሆነ ያሳየው የተነሳሁት ፎቶግራፍ እኮ የለም። እኔና አንቺ አንድ ፎቶግራፍ አለ፣ አንድ ፎቶግራፍ። ስለዚህ ለምንድን ነው ልታሳብጂ ጠንቋይ ቤት ልብሴን የላክሽው? ለምንድን ነው መበቀል የፈለግሽው? ለህዝቡ ግልጽ አለ። ምክንያቶችን ከመደበቅ ሳይሆን ፊት ለፊት ላይ ለምንድን ነው ለማሳበድ የፈለግሽው? እህት አለ ምን አድርጌሽ ነው? ምን ወገን ማንን እንመን? እሷም እየታመሽ ነው። በተረፈ ደግሞ ሸሚዝ ያልታጠበ ሸሚዝ አለ ታያለህ፣ አሳብደዋለሁ። ጥላውን ላኪልኝ እያለኝ ነው። ለጥላውን እልክለትና እብድ እንዲያደርገው አደርገዋለሁ። በተረፈ በቃ ይሄን እንዳትነግረው። ወደ ኢትዮጵያ የሚሄድ ሰው ካገኘህ ነገር ያን ሸሚዝ እንድልክ ካለ በፖስታ ቤት እልካለሁ። አሳብደዋለሁ። ስክሪን ሙሉ እሱ እንግዲህ ሰው አገኘው አላገኘው ለወዲያ ሊደርስ ይችላል፣ ላይደርስም ይችላል። እንግዲህ አይታወቅም። ግን አንቺም ታገኘው ሰው ካለው ትልቅ ደስ ይለኛል። አይ ያን አረገልኝ ምን አረገልኝ የምትይው ነገር ግን ቢቀርብሽ አሪፍ ነው። ያንን የምትፈልጊውን ነገር አነሳሰሽ ብትላገጪው ደስ ይለኛል። በቃ እግዚአብሔር መጥፎ ነው። አንቺ የዛሬው ማያት ሰው የዕለት መደሰትሽን ሰው ማየት ያለብሽ ኋላ ደግሞ አንቺን ዙረሽ መደገምሽ አይቀርም። ይህን አርቀሽ ማሰብ አለብሽ። የሰው ልጅ የተፈጠረው አዙሮ ለማሰብ ነው እና ምንም ነገር ቢናገርህ ምንም አትበለው። ኧረ እኔ አያገባኝም። እኔ ከቻልኩ የራሴን ለመልቀቅ እሞክራለሁ። ምናልባት የኔ መቀመጥ ከሆነ እንደዚህ የሚያደርጋችሁ ብለህ ልቡን ስበረው። ከዛ ቀስ ብዬ እኔ ሰርቼልህ እወጣለሁ። እንዴት አብሬ የሚሰራውን ሰው ልናሳብደው በመተት ሸሚዙን ልኬ ምናምን ሲል እንዴ ከመቼ ጀምሮ ነው አንቺ በእንደዚህ አይነት ነገር ማመን የጀመርሽው? እንዴ ምንድን ነው ምናምን ብዬ ሰርፕራይዝ ነው የምሆነው እንደዚህ አይነት ቮይስ ሲላክ እንጂ እንደለመደ ሰው እንደ ኖርማል አይደለም። እንደምታወሩ ያገኘሽውን አግኝተሽ ይዘሽ ላጥበይ ማለት የወሰድሽውን ያገኘሽውን ያህል ገንዘብ ከሱ ንብረት ያገኘሽውን ያህል ወስደሽ በጊዜ ተቀንጠሽ በጊዜ ሂጂ አይነት ነገር ነው ቮይሱ ስንሰማ። ስለዚህ አንቺና ያ ግለሰብ ሁልጊዜ ስለሱ ታወራላችሁ፣ ትጠነስሳላችሁ ማለት ነው። አሁን እየተደረገ ያለው ምንድን ነው? ጠንቋዩም ከአማራ ክልል ነው፣ አስጠንቋዮቹም አማራ ክልል ናቸው። ሙሉ በሙሉ ክልሉ ላይ ነው እየተነገረ ያለው። አስነጋሪዎቹም አስጠንቋዮቹም ጠንቋዮቹም አማራ ክልል ላይ እንደሆኑ ነው ሙሉ በሙሉ እየተወራ ያለው። የሚጣሄንን ቆርጣ የምታሰማህን አይደለም። አንዱ እዚህ ተቀዶ ተቀብሮለት ጎንደር ተቀዶ ተቀብሮለት አለች። ጎንደር ሂጄ እህትን አግኝቼ ጠንቋይ ቤት ሂጄ ይሄ ሁሉ 20 ምናምን ሺህ ሰው አለበት ይዘው የመጡት እነዚህ ሰዎች ምንድን ናቸው አናውቅም። ይዘው የመጡት አማራ ነን ከአማራ ክልል ነው የመጣው። አካባቢ እየተጠራ ምንድን ነው የሚባለው? እዛ ክልል ላይ እንደዚህ አይነት ድግምተኛ አለ፣ እንደዚህ ደካ በድግምት ነው የሚሄዱት። ለምን 21 ሺህ ሰው ተሰብስበው? እኔ በሀቢባ እኮ አልፈርድም። ሀቢባማ ይዘውላት መጡ። ምን አገባት ስለ አማራ? ምን አገባት? ክልሉ ላይ የለችበት። አማራ ሞተ፣ ተሰደበ፣ ተንጓጠጠ። ምን አገባት? ጉራጌ ናት። ምስኪ ጉራጌ እናቷ ሂድና አንድ ሰው ጠንቋይ ነው ብሎ ይንካባትና ነቅላ ካላስወጣችሁ ጠብሱ ነው ከሄዱላት መቀበል የሷ ነው። 20 ሺህ ሰው ቁጭ ብሎ ቪዋን ታስቀጥላለች። ምን አገባት ስለኛ ክልል መውደብ? ሂዳ ትመሸግበታለች፣ ሂዳ ትሞትበታለች። ምንድነው ህዝቡ በጥንቁልና እንደሚያምን ልክ ጆኖሳይድ በለው በሚያሳፍር ሁኔታ እንጂ እኔ ሀቢባ ላይ ምን አገባት ነው። አሁንም የሚያገባት ነገር ኦኬ። ሙሉ ኢንፎርሜሽኑ እንደዛ ከሆነ ልክ አይደለም። ሙሉ አሁን በሰማሁት በተቆረጠው ቪዲዮ ግን ያ ብዙ ሰው አቴንሽን የሚሰጠው ሰውየው ላይ ነው። ግን ሙሉ ነገር ስለ ጎንደር እንዲመሆን ምናምን ከሆነ ግን ከባድ። አሁን እዛ ጋር ምንድነው ሀቢባ እያለች ያለችው? ማስረጃ ጫናታች ልጅቷ ማስረጃ የለኝም እየተገደድኩ ነው ያደረኩት። ለምሳሌ አንድ ካለችው ምንድነው አስጠንቆየበታለሁ ትላለች ልጅቷ። አስጠንቆየበታለሁ ብለሽ ለወንድምሽ ንገሪ ያለ ሪካርድ ያደርጋታል ልጅ ማለት ነው። ሪካርድ ያደርጋትና ልጅቷ ምን ትላለች? በዛ ሰዓት እኔ ምንም የሚታየኝ ነገር የለም። ያው ፍቅር ፎንቃ ላይ ገባሽ? የእሱን መኖር እንጂ የምፈልገው እሱን ማየት ነበር የምፈልገው። ሲጠፋብኝ ራሱ ፈልጌ ነበር ማመጣው ወንድሜ ካላመጣልኝ እያልኩት። ሲመጣ ደግሞ የሚፈልገው ገንዘብ ነው፣ የሚፈልገው ከኔ ብዙ ነገር ስለሆነ
ሌላ ጥቅም ስለሆነ እንዳለ ነበር የምንሰጠው ያለኝም በሙሉ ምክንያቱም ማየት ስለምፈልግ